ዛሬ የምንማረው የአማርኛ ፊደላትና የእንግሊዝኛ ፊደላትን በመጠቀም ቃላትን መመስረት ነው። መማር ከፈለጋችሁ እዚህ በምናስቀምጠው ስልካችን ደውሉልን እናስተምራችኋለን። ፊደላቶቹ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። መ የሚወክሉትን ረ ከእንግሊዝኛ የሚወክሉት ጋር፣ ከዛ ደግሞ ሰ እንግሊዝኛ ከሚወክለው ከኤስ ጋር፣ ቲ ነው የሚወክለው፣ ኤን ነው የሚወክለው። ከዛ በመቀጠል ደግሞ የ ነው። የ ደግሞ ዋይ ነው የሚወክለው። እነዚህን የመሳሰሉ ፊደላትን በመጠቀም ምን መመስረት ነው? ቃላትን መመስረት ነው። በእነዚህ ፊደላት የሚመሰረቱ ቃላትን እንጽፋለን። እንግዲህ ካያችሁት ከመ እስከ የ ምንድን ናቸው? አንደኛዎቹ ኢ ነው የሚወስዱት አናባቢዎቹ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ለኛ ያበረታታናል። ሰብስክራይብ፣ ላይክ፣ ሼር አድርጉልን። እሺ የሚቀጥለውን ቃል መመስረታችንን እንገባለን። እነዚህ ፊደላት የሚመሰረት ቃል የመጀመሪያው መ፣ ረ፣ ሰ፣ ት እነዚህ ቃላት አሉ። እነዚህ ፊደላት ተጠቅመን ምን ማድረግ ነው? እሺ በዚህኛው አሁን ለምሳሌ በእነዚህ ቃላት የተከበቡት ቃላት የሚመሰረተው ቃል መሰረት የሚለውን ቃል ይመሰረታል። መሰረት ከመ አንደኛ፣ ከሰ አንደኛ፣ ከረ አንደኛ፣ ከተ ስድስተኛ ነው የሚወስደው። መሰረቱ በእንግሊዝኛ ሲጻፍ ደግሞ MERE እና ት ስለሆነ የቲ ደግሞ የተ ስድስተኛ ይሆናል ማለት ነው። ቲ ብቻዋን ትሆናለች። መሰረት ብለን እንጽፋለን ማለት ነው። MERESE ቲ ብቻውን ማለት ነው አደረግነው። እሺ ይህንን ካየን የሚቀጥለው ቃል ሰ፣ ሚ የመ3ኛ፣ ራ የረ 4ኛ፣ ሰሚራ። ሰሚራ በአማርኛው ሲጻፍ ሰ አንደኛ፣ ሚ 3ኛ፣ ራ 4ኛ ይሆናል። በእንግሊዝኛው ሲጻፍ ደግሞ SE ሚ የሚለው ደግሞ MI፣ ራ የሚለው ደግሞ RA ምን ይሆናል? SE MI RA ተብሎ ይጻፋል። ሰሚራ ተብሎ ስንጽፍ SE MI RA። የመጀመሪያ ፊደል ስሞች ሲሆን የመጀመሪያ ፊደላቸው ካፒታል ሌተር ነው የሚሄደው። ቀጣዩ ያለው ደግሞ ሁሉም ስሞል ሌተር ናቸው የሚሆኑ ማለት ነው። ቀጣይ የምንጽፈው ደግሞ ሰናይት የሚለው ሰ አንደኛ፣ ና 4ኛ፣ ይ 6ኛ፣ ት ደግሞ 7ኛ ማለት ነው። ሰናይት የሚለው ስንጽፍ ሰ አንደኛ SE፣ ና 4ኛ NA፣ ይ 6ኛ ዋይ ብቻዋን ትሆናለች። ቲ ብቻዋን ትሆናለች ማለት ነው። ምክንያቱም 6ኛ ስለሆነ ሰናይት ብለን ስንጽፍ እንደዚህ እንጽፋለን ማለት ነው። ሰናይት SENAYT እንላለን ማለት ነው። ሰናይት ሲጻፍ ቶ ቢሆን ደግሞ TO እናደርገው ነበረ ማለት ነው። አሁን ሌላ የምንቀጥለው ደግሞ ማነው? ቶማስ ብለን ስንጽፍ የተ 7ኛ፣ የመ 4ኛ፣ የሰ 6ኛ ነው የምንጽፈው። ይሄ የአማርኛው ነው። የእንግሊዘኛው ደግሞ ቶ ስንል TO ነው። ማ ስንል MA ነው። ስ ስንል S ብቻውን ነው። ቶማስ ብለን ስንጽፍ TOMAS ብቻ ይሆናል ማለት ነው። ቶማስ ብለን ስንጽፍ TOMAS አራተኛ ስለሆነ ኤስ የምናደርገው ደግሞ 6ኛ ስለሆነ የሰ 6ኛ ብቻውን ስለሆነ 6ኛ አናባቢ ስለማይወስድ ማለት ነው። ለዚህ ነው። እሺ ቀጥለን የምናገኘው ደግሞ ሰመረ የሚለው ቃል ነው የምንጽፈው። ሰ አንደኛ ነው። የሰ አንደኛ፣ መ አንደኛ፣ ረ አንደኛ። ሰመረ ሁሉም አንደኛ ናቸው።
ምናቸው አናባቢያቸው ይለያዩ እንጂ ተነባቢያቸው ይለያያሉ እንጂ አናባቢያቸው ምን ይሆናል? አንድ አይነት ናቸው። ኤስኢ ኤምኢ አርኢ ይሆናሉ ማለት ነው። ኢኢኢ ለሁሉም አላቸው ማለት ነው። አሁን ኤስኢ ኤስ ካፒታል እናደርግና ኢ ኤምኢ የሚለው ደግሞ ኤም ስሞል እናደርገዋለን። አርኢ የሚለው ደግሞ አር ስሞል እናደርገዋለን ማለት ነው። ሰመረ ብለን ስንጽፍ ኤስኢ ኤምኢ አርኢ እናደርጋለን። ኢኢኢ ይወስዳል። አንደኛ ስለሆኑ ሶስቱም ማለት ነው። እዚህ በቀይ ተከበዋቸው እንደምታዩት ሰመረ ብለን ስንጽፍ ኤስ ኢ ትክክል ኤምኢ አርኢ ሁሉም ስሞል እናደርጋቸዋለን ከኤስ ውጭ። ምክንያቱም ስም ሲሆን የመጀመሪያው ካፒታል ሌተር ነው የሚሆነው፣ በትልቁ ነው የሚሆነው ማለት ነው። የተቀሩት ግን ሁሉም ምንድናቸው የሚሆኑት? ሲሞል ሌተር ናቸው የሚሆኑት ማለት ነው። ቀጣይ የምናገኘው ሰና ይ ስድስተኛ ሰናይ ሰናይ የሚለው ነው። ሰናይ ኤስ ሰ የመጀመሪያ ሰ ና ስንል አራተኛው ይህ ስንል የስድስተኛ እሺ ሰናይ ሰ ኤስኢ ነው እና ኤንኤ ነው። ይህ ዋይ ብቻ ነው። ኤስኢ ኤንኤ ዋይ ብቻዋን ይህ ስለሆነ ስድስተኛ ሲሆን አናባቢ የለውም። ተነባቢውን ብቻ ነው የምትጽፉ። ተነባቢውን ብቻ ማለት ነው። ሰናይ ኤስኢ ኤስ ኢ ቅድም እንደነገርኳችሁ የመጀመሪያው ፊደል ምንድነው የሚሆነው? ካፒታል ሌተር ነው። ሰና ስንል ኤንኤ ይህ ስንል ዋይ ብቻዋን ትሆናለች። ሰናይ ሰናይ ስንል ኤስኢ ኤንኤ ዋይ ብቻዋን ትሆናለች ማለት ነው። ከዚህ ቀጥሎ የምናገኘው ደግሞ ማትያስ የሚለውን ማቲያስ ደግሞ ሲጻፍ ማ አራተኛ ት ስድስተኛ ስ ስድስተኛ ያ አራተኛ ማቲያስ ተብሎ ሲጻፍ ማቲያስ ማ ስለሆነ የመጀመሪያው ኤም ካፒታል እናደርጋታለን። ማ ከዛ ት ስለሆነ ቲ ብቻዋ ያ ስለሆነ ዋይ ኤ አራተኛ ስለሆነ ከዛ ስ ስለሆነ ስድስተኛ ስ ስለሆነች ኤስ ብቻዋን ትሆናለች። ማትያስ ብለን እንጽፋለን ማለት ነው። ማትያስ ኤምኤ ቲ ዋይ ኤ ኤስ ብለን ማቲያስ የሚለውን ቃል በእንግሊዘኛ ስንጽፈው እንደዚህ ይጻፋል ማለት ነው። ለዛሬ የነበረን ትምህርት ይህንን ይመስላል። እነዚህ ትምህርቶች ቃላት የጻፍናቸው በአማርኛም በእንግሊዘኛም ነው። እንደዚህ አይነቱ የሚቀጥለውን እንጽፋለን። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መማር ከፈለጋችሁ ደግሞ እዚህ በምናስቀምጠው ስልካችንን ደውሉልን፣ እናስተምራችኋለን። እኛ ጋር ስለነበራችሁ እናመሰግናለን። ሰላም ሁኑልን።